እማዬ እንግዲህ የሚስታቸው ቀብር ቦታ ሄደው ስቅስቅ ብለው አልቅሰው መጡ ማለት ነው። እንግዲህ እስከ ዛሬ ለምን እንትን እንዳላሉ አላውቅም ነበር፣ ግን አባዬ በጣም አዝነዋል። አለሜ ደግሞ እንግዲህ ቅናት አንጨረጨራት አይገልጸውም ማለት ነው። ተቃጠለች። አለሜ ግን እንደው ወይኔ ጉዴ ምን ልበላችሁ፣ ስም አጣሁላት ለሷ ለሴትዮ ሲጀመር ማለት ነው። እንዴት እንደሚያደርጋት በተለይ ትሁት ላይ ትሁት እንደሷ ክፉ አይደለችም። አርቃ መታስተውል ልጅ ናት። አለሜ ግን ነገሮቹን በሙሉ እንዴት እንደምታየው ራሱ በጣም ግራ ነው የሚያጋባው እውነት ለመናገር እና ከዛ በኋላ ትሁት እንግዲህ ያንን ወርቅ ኪችን ውስጥ ወስዳ አቶ ገዛኸኝ የማያገኝበት ቦታ ውስጥ ደብቀው ነበረ፣ ኪችን ካቢኔት ውስጥ። ግን አለሜ ለሷ የምትሰጣት መልስ በተኛችበት ገብታ ወርቁን ልትወስድ ይሁን ብቻ ልጅቷ ምን ልታረጋት እንደነበር አላውቅም። እሷም የዛፍ ላይ እንቅልፍ ነበር የተኛችው ማለት ነው። ትሁቴ እንቅልፍ አልያዛትም ነበር፣ እየፈራች ነው የተኛችው። ምክንያቱም ሴትይቱ አክሽኗ ጥሩ አይደለም እና በጣም ደብሯታል። ከዛ በኋላ እንግዲህ ትሁት አለሜ ምን ትሰሪያለሽ በዚህ ሰዓት? ምንም። ምን ሰራው? አንቺ አትተኝም እንዴ? እንዴት ነው የምተኛው አለሜ? አንቺ በዚህ ሰዓት ገብት ምን ትሰሪያለሽ? ምንም፣ ጠዋት እናወራለን ብላ ጥላት ወጣች። ትሁቴ በጣም ደነገጠች። ሴትዮ ምን እያካሄደች ነው? ምን እያሰበች ነው? ምን ልታደርገኝ እየፈለገች ነው? ያለች ልጅቱን በጣም ነው ጥምድ ያደረገቻት። ወይኔ ጉዴ ፈላ። ሰው ያለ አንድ ነገር እኮ ግን ሰው ሲፈጠር አንድ ነገር ይዞ ይፈጠራል ይባላል። እውነት ነውና አለሜ ደግሞ እንደው ቅናት አንጨረጨራት። አባዬ እንዴት ሚስቱን ይፈልጋታል? ለምን ሲባል እንዴ እኔ እያለሁ ስንት ዓመት 11 ዓመት የተረሳችዋን አስክሬን አጽም አምጥቶ እዚህ ምን ሊያደርጋት ነው? እኔ ያለሁለት አይደለም እንዴ እያለች እማዬ ምን እየሆንሽ ነው? ቀናሽ እንዴ? ለምን ነው የምቀናው? ተናድጃለሁ። በእርግጥ ለምን አሁን ሀዘን መቀስቀሱ ተገቢ ነው? እንግዲህ ምን ታደርጊዋለሽ እማዬ? አሁን ወኛ ወደ ራሳችን እንመለስ። አሁን አንቺ ሂጂና ኢንስፔክተሩን አናግሪው፣ ከዛ በኋላ ምን እንደሚልሽ ከዛ አቶ ገዛኸኝን እናሳስረዋለን። በቃ ቆርጠሽ ልታሳስሪው ነው እማዬ አላት። ከዛ በኋላ አባዬም አለሜን ትሁትን ለምንድን ነው መጥፎ ፊት እያሳይሻት ያለሽው? ትሁት ምንድን ነው ያደረገችሽ? ትሁት እኮ ናት ለዛሬ እንደ ያደረሰችሽ አይደል እንዴ? አዎ አልረሳውም። በውለታም እንድታጠር አልፈልግም። ግን ደግሞ በቃ ቆይ ምንድን ነው ያደረገችሽ እንዴ? ትሁት ምንድን ነው ደግሞ? ጊዜ ልትሰጫት ይገባል። ገና ከመጣች እዚህ ቤት 3ኛ ቀን አይደለም እንዴ? ቆይ ምን ሆነሻል አለሜ? ቆይ እንዴት ትደብቀኛለች? ወርቁን ለምን አለገ አለሜ? ትሁት ወርቁን ልትሰርቅሽ ወይ ልትወስድብሽ አይደለም። ግን ደግሞ ተረጋግተሽ አዳምጪኝ። ልጅቷን እንደዚህ ማድረግ የለብሽም በፍጹም። እንዴ ምን እየሆንሽ ነው አላት። ከዛ በኋላ አይ በቃ አላቅም። አይ ካላወቅሽ ታዩ። ግን ደግሞ እያደረግሽ ያለሽው ነገር በእውነት እኔ በጣም አዝናለሁ አላት አባዬ። ከዛ ተመናቀረች። ምን ቅርቅሯ ወጣ። ከዛ ናቲ መጣ። እማዬ ምን ሆነሻል? ምን ሆንኩ እንዴ? ኧረ እማዬ ፊትሽ ልክ አይደለም። እቺ ትሁት ናት እማዬ። ግን ትሁት ላይ የምታሳየው ፊት በሰላም ነው እንዴ? እውነት ለትሁት እያሳይሻት ፊት ልክ አይደለም እማዬ። ምን ሆነሻል? ምንድን ነው ያደረገችሽ? ስንት ዓመት 11 ዓመት የተረሳች ሴትዮ አስክሬኗን እናምጣ ምናምን እያላችሁ እንዴ? ከዛ በኋላ እንግዲህ አለሜ እንደው ያዙ ይልቀቁኛለች። እንደው አለ ስለፈጠረች ተረጋጊ ሴትዮ ምን ሆነሻል ቢሏትም በፍጹም አልረጋጋም። ትሁት እያደረገች ያለችው ነገር ልክ አይደለም እማዬ። እውነቴን ነው የምልሽ። አንቺ ልክ ነው አልሆንሽም። አንቺ ልክ አይደለሽም። ምን እንደሆንሽ አላውቅም። ግን ደግሞ ወደ ራስሽ ተመለሽ እማዬ። አንድ ሰው ማድረግ የፈለገውን ነገር ማድረግ ግዴታው ነው። ከዛም እንግዲህ አለሜ ጠበቃዋን አናገረች። ንብረትሽን የወሰደችዋ ንብረትሽ ያንቺ የሆነውን በሙሉ ትመልሳለች፣ ወዳም ሳይሆን በግዷ። ደስ አላት አለሜ። ከዛም እንግዲህ ትሁት ዛሬ ደስ ብሎኛል። በእርግጥ በእናንተ ጉዳይ ባዝንም እየሄዳችሁበት ያለው መንገድ ልክ ባይሆንም
እኔ ግን በጣም ደስ ብሎኛል። ምን አገኘሽ? ቤቲ ንብረቴን እንዲመለስ አደርጋለሁ ብሎኛል ሰውየው። ማ ታበቃው? አይ ጥሩ ነው፣ ደስ ይላል። አዎ በጣም ደስ ይላል እንጂ እኔም ደስ ብሎኛል። ንብረቴ የኔ የሆነውን በሙሉ ትመልሳለች። ከዛን ትሁት አይ ጥሩ ነው አለቻት። ከዛ በኋላ ናቲ በቃ እኔ እናንተ ከተሰባሰባችሁ እኔ እጄ ቡና ላፍላ ብላ ወደ ፎቅ ስትሄድ ተከትሏት ሄደና ትሁት እናቴ ንብረቱን ስላስመለሰች ደስተኛ አትመስኝም። ናቲ አንተ ግን እየተፈታተንከኝ ነው ወይስ ምንድን ነው እሱ? ሁሌ የምታወራው ነገር ከኔ ጋር ማይሄድ ከኔ ከህይወት ጋር የማይገናኝ ነገር ነው የምታወራው። እናት ስለተመለሰላት በእጇ ከገባ በኋላ ብናወራ ደስ ይለኛል። እዚህ ጋር ደግሞ ቤቲ ስትጎዳ ማየትም አልፈልግም እኔ አለቻት። ከዛ በኋላ እንግዲህ ወይዘሪት ማናት አለሜ እንዴት እንደሚያደርጋት እንኳ አታውቁትም እውነት ለመናገርና በጣም ምን እንጃ። ወይኔ ጉድ ፈላ። ካፏ ውስጥ የሚወጣው ነገር በጣም አጸያፊ ነገር ነው። ዛሬማ ምንቅርቅሯ ነው የወጣው። ትሁትም ደግሞ ይለይላት ብላ እንግዲህ ናቲ ራስ መወዳድ መሆን ጥሩ አይደለም። ቤቲም ደግሞ እህቷን ብታሳክምና እህቷ በእግሯ ቆማ ብትሄድ ደስ ይለኛል። ትሁት ቤቲም እኮ እየሄደችበት ያለው መንገድ ልክ አይደለም። አሁን እኔ እናንተ እዚህ ጋር መጨቃጨቁ ጥሩ ነው ብለህ ታስባለህ? ናቲ በእነሱ ጉዳይ ባንጨቃጨቀስ እኛ። ከዛ በኋላ እንግዲህ እሺ በቃ እኛ ግን የእነሱን አጀንዳችን አድርገን ባናወራው ደስ ይለኛል ብሎ ጥሏት ሄደ። ምክንያቱም ከትሁት ጋራ ያለው ግብግብ ሁሌ ጸብ ነው የሚፈልገው። አሁን እኛ ስለ ሰርጋችን ስለ ህይወታችን እናስብ አላት። ከዛ ስለ ህይወታችን እኔ ግን እና ያንተን ሰርግ የሚሆን እንኳን አይመስለኝም አለችው። እንዴ ለምን ይሆናል ትሁቴ? አሁን በቅርቡ ንብረታችን ከተመለሰ እኔና አንቺ ተጋብተን የሰላም እንቅልፍ እንኖራለን አላት። እስቲ ይሁን እንግዲህ ለማንኛውም ማለች እና እሷ ወደ ፎቅ ሄደች ማለት ነው። በፍጹም አልተዋጠላትም። ናቲ እንግዲህ እያደረገ ያለው ነገር በጣም ነው የሚያስጠላው። በነገራችን ላይ ራስ ወዳድ ይባላል እንደዚህ አይነት ሰውና ቤቲ ባዶ እጇን ትውጣ ሞታ ነው። አሁን አለሜ ንብረቴን አስመልሳለሁ ብላለች። ቤቲ ደግሞ አፍ አላት እኮ ትናገራለች አይደል እንዴ? ስለዚህ ወንድሟ ጎድቶኛል። ማስረጃም ከፈለጋችሁ ማስረጃው እያንዳንዱ ማስረጃ እኔ ጋር አለ። ስለዚህ ወንድሟን አሳልፋ ለህግ ስትሰጥ ብቻ ነው እኔ ንብረቷን ማካፈል የምችለው ብላ ትናገራለች ማለት ነው። አያቸው አይደለ? አለሜ ግን አጉል ተመናሻች። ዛሬማ እንዴት እንደሚያደርጋት ተቃጠልኩኝስ እንዴ! እንዴት እንዳደረጋት አያችሁ እንዴ? ዛሬ ደግሞ ጸጉሯ ምንድን ነው? ጌታ ሆይ ትዕግስት ውስጠኝ። እንዴት እንደሚያደርገው ታጠይቁኝ። በቃ ከዛ በኋላ እንግዲህ ትሁትም ለእውነት የምትሞት ልጅ ናት እንዳያቸዋት። በቃ አላ አይደለ እንትን አትልም ለሁሉም ነገር ማለት ነውና ፍትህ እኩል ነው የምትሰጠው። ስለዚህ ሁሉም ሰው የተበደለ ሰው በሙሉ ፍትህ ማግኘት አለበት ነው። አንዱ አልቅሶ አንዱ አይስቅም። ለምን ሲባል ነው አሁን እሷ እንደዚህ እየታገለች ያለችውና ትሁቴ ዞሮ ግን ያው አለሜ ንብረቷን ታገኛለች። እንግዲህ አላውቅም በግማሽ ይሁን በእንትን አላውቅም ምን እንደሆነ እንግዲህ ብቻ ንብረቴን አስመልሳለሁ እንደምንም ብዬ እያለች ነበረ። ኢንስፔክተሩም ደግሞ ይሄ ፍላሽ እንካ፣ ይሄ ፍላሽ በጣም ብዙ ወንጀል የያዘ ፍላሽ ነው። ይሄ ፍላሽ ሰው የገደለበት የሚያሳይ ምን? አዎ እንዴት ይሄ ሁሉ ወንጀል እስከ ዛሬ አስቀመጣችሁት? አይ መረሳት የሌለበት ነገር ነው የረሳ ነው። እሱን አውቃለሁ፣ ግን ደግሞ ለሱ ይቅርታ እንጠይቃለን። ለማንኛውም እየሄድክበት ያለውን ነገር ታሳውቀኛለህ አለችና አለሜም ወደ ስራዋ ሄደች። እንግዲህ ዛሬ ደስ ብሎኛል እናትዬ፣ የኔ ልጅ በቅርቡ ሀብታችን እጃችን ላይ ሊመለስ ነው እያለች ተዘባነነችብን ነው የምላቸው ዛሬ። ለማንኛውም አለሜ እንግዲህ እንዴት እንዳደረጋት አይታችኋል። ጌታ ሆይ ትዕግስቱን ስጠኝ ብቻ ነው። እንዴት እንዳደረጋት እኮ አትጠይቁኝ። የምር አይጣላሉ ያያ በሽታ። ዛሬ እንግዲህ
ትሁትም እኔ ሰው ልጅ አከብራለሁ እንጂ በፍጹም ፈርቼ አላውቅም። ወይዘሮ አለሜ ግን እየሄድሽበት ያለው መንገድ እንደዚህ ከሆነ ሁለታችንም ተያይዘን ገደል መግባታችን ነው ስትል እንግዲህ ትሁቴ ዙሩን አከረረችው። በእርግጥም ትሁት በተኛችበት መግባቷ ተገቢ አይደለም። ሴትይቱ እንኳን ትሁት እኔ ደንግጫለሁ። አሁን ካሁን እንደውችን ልጅ ምን ልታደርጋት ነው እያልኩ በጣም ፈርቼ ነበረ። እውነቱም ስነግራችሁ የእውነት ምን ልታደርጋት ነው? ለምንድን ነው የገባችው? ምንድን ነው እሱ እያልኩኝ ነበረና ከዛ በኋላ እንግዲህ ትሁትን እንዳያቸዋት ስማ አለሜ ምን ሰራለች በዚህ ሰዓት ስትላት ምን አስደነግጠሽ? ምን እብዳየሽ መሰለሽ እንዲ ያለች ጭራሽ። ቆይ በቃ ጠዋት እናወራለን ብላ እየተመናገረች ሄደች። አምላኬ ሴትዮ ግን ጤነኛ ነች እንዴ? ደግሞ ምን ፈልጋ ነው ይሆን? ምን ልታደርገኝ ነው በዚህ ሰዓት? ቆይ መኝታ ውስጥ የገባችው? አንድ ነገር ሁሌ የምለው ነገር አለ። አንድ ሰው ሲተኛ ለምንድን ነው በሩን የማይዘጋው? ይሄ የኔ ጥያቄ ነው። እውነቱን ስናገር ሁልጊዜ ብዙ ድራማዎች ላይ አያለው በራቸውን አይቆልፉም። በራቸውን ክፍት አድርገው ነው የሚተኙት። እንግዲህ ምንም ድራማ ቢሆንም አንድ ሰው ሲተኛ ግዴታ በሩን ቆልፎ መተኛት አለበት እንዴ? ኧረ እኔ አላምንም ማንንም። እናቴ በሬን ሳልቆልፍ ልተኛ? ጉድ እኮ ነው። እንግዲህ እሷን በሯን ሳትቆልፍ ዝም ብላ ግንድ ያመጣው እንትን መስላ ውሃ ያመጣው ግንድ መስላ ዝም ብላ ተኝታለች። ሴትይቱን ክፍት አድርጋ ገባችባት። ልጅቷም ደነገጠች። ከዛ በኋላ በዚህ ሰዓት ምን ትሰሪያለሽ? ምን ታደርጊያለሽ? ትላለች። እሷ በተኛችበት ባትራ ሳንፈና በጨርሳትስ? ጉድ እኮ ነው። ለማንኛውም እንግዲህ አለሜ እየሄደችበት ያለው ነገር ያዋጣታል ወይ? እንዴት እንደምትመናሻ እኮ አትጠይቁኝ። አለሜ ታስቀኛለች። የእውነት ዛሬማ እናዳኛለች። ምን ታስቀኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ?